የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በቃ እዚህም አንዱ በገዳም ዙሪያ በአርቲስቶች ጉዳይ በቃ ጤነኛ እንኳን አይደሉም የሚመጡት ሰዎችና የሚጋበዙት። አንድ ዓላማ የሚል ግጥም አለ። አንድ ዓላማ አንተ ትላለህ በረሃ እርሱ ይላል ደጋ ነው ለትግል የሚስማማ እኮ ምንድነው ጠባችሁ አንድ እስከሆነ ድረስ የናንተ ዓላማ የሚል ግጥም አለ። እኔ አሁን ለይሄ ለኔ ወሬ ነው። This is by the way a real journalist with 100% full confidence። ብዙ ጊዜ እንግዲህ እኛ አበሾች እንግዳ ስንቀበል መጀመሪያ እንግዳ ሲመጣ ቡና ይፈላላችሁ እና ይቀራረብ ምናምን ይባላል ወይ ደግሞ አልበም ይሰጣል። ያንቺ እንግዳ አቀባበል ምን ይመስላል? እንዴት ነው ተቀበይኝ? ቡና ማሽን አለኝ። እንደዚህ ደግሞ ለበቀጥ የሚያደርግ እንግዳ አይችልም። What's good my family? እንዴት ናችሁ? ፋሲካ is back good ፈላልናል። ዛሬም ከች ብለናል። ያባበዱ ምርጥ ቪዲዮዎች ናቸው የዛሬዎቹም። guys አሪፍ engagement እያገኘው ነው። I really appreciate for that and still subscribe ታረጉ more I will put efforts and በጣም ብዙ ነገሮችን እንቀይራለን ማለት ነው። so reaction ፊል እናደርጋለን በዚህ ቪዲዮ። አብራችሁን ቆዩ። stay tuned to the end of the video። ብዙ ጊዜ እንግዲህ እኛ አበሾች እንግዳ ስንቀበል መጀመሪያ እንግዳ ሲመጣ ቡና ይፈላላችሁ እና ይቀራረብ ምናምን ይባላል ወይ ደግሞ አልበም ይሰጣል። ያንቺ እንግዳ አቀባበል ምን ይመስላል? እንዴት ነው ተቀበይኝ? ቡና ማሽን አለኝ። በማሽን ነው ያው መቁላቱ ነው ያለ። እንደሱ ነው ደስ። እንደዚህ ደግሞ ልብ ቀጥ የሚያደርግ እንግዳ ይቻላል። ሁሌ በተጋበዘችበት ቅጥ ዊርድ የሚያደርግ ነገር ነው የምትናገረውና I don't understand። የሚለው ግን እንግዳ ሲመጣ ግን ቤት ውስጥ ነው የሚደረገው። ቆንጆ ምጣድ ግን እውነት እሱ አንድ ነገር ነው። መግዛቱ ላይ ጎበዝ ነሽ። ምን እንደሆነም አላወኩም ነበር መጀመሪያ በእውነት የምን እንጀራ ሲገዛ የኔ ቴዎሪ መሀል ላይ ጠብ ካረግሽ ለምን እንደዚህ አያርግም አይሰራጭም? ጎሽ ለሷ እንደዚህ አይነት ነገር ነው እንዴ? አረ በጣም አፈላሽ። ምን እሺ ነው? አረ ተይ ያስጠላል በጣም። ምን አማርኛ እንዴ ብትናገሪ ወይስ ዛሬ ነው ኢትዮጵያን ያወቅሻት ያየሻት? የሆነ በቃ እኛ የተለየን አይነት ሂዩማኒቲ የለንም። ካልኖርንበት ተቀላቅለን ካደግንበት ኖርም ውጪ ስቲል ካልቸራችን ማወቅ የኛ ግዴታ ነው። በዚህ ያህል ደረጃ ደግሞ ይሄ ፋሚሊ ምን ያህል እንግዲህ እድሜዋ ስንት ፋሲካና ስንት እንቁጣጣሽ የበላ ነው እድሜዋ። ግን አንድ ነገር ለቤተሰቧ የምትናገረው የምታሳውቀው ነገር የላት። ገብታችኋል? ስለሀገሯ ያሳዝናል በጣም። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትኑ በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ሰጡባት። Yeah, come on, don't be around the bush, just getting to the point። ምንድነው ዳርዳር የሚለው አንድ ባንድ እየጠበሰ እንትን ሊላቸው ይፈልጋል። በጣም የሚገርም ነው የጋዜጠኛው ጉዳይ። ያው ብዙ ነገር ውስጥ ካልገባው እያለ እንደሆነ እያየው ነው። እኔ በጣም በቅርብ እየተከታተልኩ ሚዲያውን አያለው። ግን በቃ እዚህም አንዱ በገዳም ዙሪያ በአርቲስቶች ጉዳይ በቃ ጤነኛ እንኳን አይደሉም የሚመጡት ሰዎችና የሚጋበዙት። በቃ የተለየ ነገር ነው። ይሄን አፕዋርድ የሚያደርግ ነገር ነው የሚናገሩት። ሶ መጨረሻ ላይ ያው የማይጠይቅበት ምክንያት የለም። ስቲል እሱ የሚያቀርባቸው እንግዶች ብቻ ወደ ህግ የሚሄዱበት ብቻ ጉዳይ አይደለምና እሱም የሚጠይቅበት ጉዳይ ይመጣል። ይሄንን ደግሞ ኤክስፔክት አደርግ ነበር። ያው መሆኑ አይቀርም ሆኗል። በተለይ መጨረሻውን ያደረገውን ኢንተርቪው አይታችሁ ከሆነ ብዙ ልክ ያልሆኑ እንደ አንድ ጋዜጠኛ እዛ ጋር የብዙሃን እንባ ሀዘን በተደበላለቀበት ጉዳይ ውስጥ መንቦራጨቅ በጣም ዋጋ ያስከፍላል። እንደ አንድ ጋዜጠኛ ማድረግ ያለብን ፕሮፐር የሆነ መከተል ያለብን ወይ አለ። ይህም ባለማወቅ ብዙ ነገር ነው ዳሜጅ የምናደርገው። በህግ ስር ሆኖ መከታተል ያለበት ይሆናል ከዚህ በኋላ
ይማርበታል ብዬ አስባለሁ። እኔ እንጀራ አልበላም ታውቃለህ፣ ለአንተ ስል ግን በላለሁ። ለሽሮ ከመበላ በሬ ተደግፌ ሰልፍ እንዲህ ብነሳ ይሻለኛል። ሽሮ አልበላም፣ ፎርፎር ያስይዛል። እንጀራ አልበላም፣ ሰካራም ያደርጋል። ቃልን እንዳገኝ A few moments later. ሽሮ ፎርፎር ያስይዝም፣ ቀልደኝ ነው። ሽሮ ፕሮቲን አለው ጥሩ። የናዠቁ ነው የምላችሁ እኮ ለዚህ ጭንቅላት የላቸውም እነኚህ የሚመጡት ሰዎች። ትልልቆቹ ወርደው አንሰው ህፃናት የሚገረሙባቸው ይሆናሉ። እውነት ለመናገር አይደለም እኔ በእነሱ ላይ አልገረምም። እና በዚህ ያህል ደረጃ እንደዚህ አይነት ሰዎች ሲመጡ ምን ተፈትሾ ምንድነው ለህዝቡ ማሳየት ያለበት? ምንድነው መቅረብ ያለበት? ትክክለኛ የሆነ ነገር ነው ወይ የሚናገረው? ያ ሰው ከትልቅ ከእድሜው እኩል ሊያስተምር የሚችል በእድሜው ያወቀውን ነገር ሊያሳውቅ የሚችል አሊያም ደግሞ በተጠራበት ስፔሲፊክ የሆነ ጉዳይ ላይ ነው መሆን ያለበት። በቃ የሆነ ነገር ውስጥ ይገባሉ። ኦፍኮርስ ይሄ ሬቨኑ ሜክ ለማድረግ ነው። በዚህ ያህል ደረጃ ደግሞ ሲሆን በጣም ኤክስትራ ይሄዳል እና አሪፍ አይደለም። እንደዚህ አይነት እብዶች ናቸው የሀገሪቷን ቁምስቅሏን እያሳዩብን ያሉት። ቀጥላለን። እንደ አስተያየት ለመስጠት ያክል ማለት በጣም ለልጆቹ አይምሮ ምን ያህል ጭንቀት እንደሚፈጥር አሰብኩትና በጣም ከባድ ነው። ምክንያቱም እንደውም አንዳንድ ሰዎች ምን ያደርጋሉ፣ በቃ እንደዚህ በጣም የሚናፍቁት ልጆች ወይም አባት እናት ሲለዩ ቶሎ ብለው እነሱ ይወጣሉ ወደሚሄዱበት ቦታና ከዛ በኋላ ነው። ኦፍኮርስ ይህን ነገር ያላያችሁ ሰዎች የማዳም ቅመም የምትባል አይነት ሴት እዚሁ የሀገራችን ሴት ትሰራ ታገለግል የነበረበት ቤት ያሳደገችው ልጆች ማለት ይቻላል። ልክ እንደ እናት ማለት ነው። እና ከፈጠረችው ቀረቤታ ልክ እንደ እናትና እንደ ልጅ አብሮ ከመብላት ከመጠጣት አብሮ ከመጫወት ጋር የፈጠረችው ቁርኝት በቃ ልጆቹ ከሚችሉት በላይ በቃ ውስጠዋ ገብተው በቃ በደንብ እንደ እናት ነው እያዩት ያሉትና አሁን ሲለዩ ምንድነው በአንዴ ዱብዳ ነው የሚሆንባቸው እና ለልጆች ትንሽ ከባድ ነው። ስቲል ጥሩ ሜሞሪ የሆነም ፎር ሰም ታይም እና ያ ደግሞ ጎዳቸው ብዬ አስባለሁ። ብቻ ያው ይገርማል አንዳንድ ጊዜ። አንድ ዓላማ የሚል ግጥም አለ። አንድ ዓላማ አንተ ትላለህ በረሃ እርሱ ይላል ደጋ ነው ለትግል የሚስማማ እኮ ምንድነው ጠባችሁ አንድ እስከሆነ ድረስ የእናንተ ዓላማ የሚል ግጥም አለ። እኔ አሁን ይሄ ለኔ ወሬ ነው። ይዘት አለው፣ ሐሳብ አለው። እዚህ ይሄ ግጥም ጥልቅ ሐሳብ አለው። ይሄን ግን ለማለት የተለየ ግጥም ተሰጥኦ አይጠይቅም። ለምሳሌ እወራረዳለሁ በ1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋህ አይቻለሁ። ምንድነው እያልከን ያለው ነው? ይሄ ግን አሁን ያልከውን ማንም አማርኛ የሚችል ሰው ሊል ያቅተዋል ብዬ አላስብም። በራሻ ስነ ጽሁፍ የተማረ ሰው ቀደም ብያለሁ። ከዛ በኢትዮጵያ ደግሞ በጣም ሀብታም በሆነ ስነ ቃል ውስጥ ያደገ ሰው በዛ ላይ ቀደም እንዳልከኝ በህብር በምስል በቀለም በምን የተዋቡ ግጥሞችን ሲጽፍ የነበረ ሰው የበለጠ የተዋቡ ግጥሞችን ወደ መጻፍ ያድጋል እንጂ እነዚህን ግጥሞች ወደ መጻፍ ነው ወይ የሚሄደው? እሺ አሜን ብሎ ብቻ መቀበል ነው። This is by the way a real journalist with 100% full confidence። በጣም የሚገርም ኮንፊደንስ እና ኢነርጂ ያለው ጋዜጠኛ ነው። እንደዚህ አድርጎ ማሽሟጠጥ of course መጠየቅ ያለበት ሰው ይጠየቃል። በእርግጥ አንድ ስራ አበረከትኩ ካለ ገጣሚና ታዋቂ ሰው የማይጠበቅ ነው ብሎ ያው በዚህ ያህል ደረጃ እየወቀሰው እየተቸው ነው የሚገኙና በጣም በአስገራሚ ሁኔታ ያኛው እንግዲህ ምን ፊል እንደሚያደርግ አላቅም። በዛ ሰዓት ላይ በጣም ነርቨስ ነው የሚሆነው። አለበለዚያ ወይ ጥሎ መሄድ ነው የሚያስበው። እንኳን አይደለም እንደዚህ አይነት ወር ሆኖ ይቅርና በአይናችን እንኳን እያየ ምን ያህል ነገሮችን መጋፈጥ እንችላለን። በጣም ያስፈራል አይደል? አንዳንድ ጊዜ ያው ለእንትናችን እንፈራለን። ግን በጣም ማደንቀው ጋዜጠኛ ነው።
ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድነው? ከቴዲ አንደበት እንስማው። እኔ ቢሮዬን ዘርፈውኛል። አረ አው ላፕቶፕ ምናምን አንድ ወንድና ሴት እኔ ሌባ ተይዞ እግሩ ነው መሰበር ያለበት ባይነኝ። በእውነት ነው ማለት ይሄ ህግ ምናምን የሚባለው ነገር በፈጽሞ የሚሰራ ነገር አይደለም። ለኔ እኔ በራሴ ኤክስፒሪየንስ በገባ በራሴ ስላየሁት ሁሉንም ነገር ማለት በቪዲዮ ሰጥቼ ማስረጃ ስቲል እኔ ጋር አለ። እንግዲህ እንትኑ አያሳይም ባቂ አይደለም። ሌባውን አግኝቼው እኮ ነው መንገድ ላይ አሳስሬ ሰጥቼ ምን እንደተፈጠረ ነገር እስቲ ንገረን በታቲ ታሪክ። እንደውም ዝም ላውራው ማሪፍ ለሌላም ሰው ትምህርት ስለሌለው እሺ አመለከትን ምናምን እሺ ምናምን ከዛ ምን ሆነ ፋይል ተከፈተ ምን ተባለ ከዛ እሱ ታሰረ። ሴቷ እንግዲህ ትፈለጋለች አይዞ ትመጣለች ምንም አቃቢ ምናምን እንትን አድርጓል በቃ ክስ ተመስርቷል ምናምን እሺ እና ቪዲዮንም ሰጧቸው ማስረጃ ራሱ እየጻፉ ራሱ ቆይ አንተ ምናምን ይሉታል ሌባውን እና ይሁሉ ማስረጃ እያለ ዝጋ ምናምን ይሉታል። ኧረ እኔ አይደለሁም ምናምን ይላል። ኦኬ እዛው እያየ አንዳንድ ደስ የማይሉ የህግ አካላት አሉ አብረው የሚሰሩ እኔ በግልጽ ያየሁት ነገር እኔ ፋይል ይዤ ሰጥቼ በስንተኛው ቀን ነው በአራተኛው ነው በአምስተኛው ቀን ከዛ አንዱ ምን ይደውልልኛል ይኸውልህ አንዱ ፖሊስ ሄሎ ቴዲ ሰላም ነህ ምናምን አበበ ነው ምናምን ነው ስሙ እሺ ምን ሐሳብክ ታዲያ ምንድነው ማስበው ሌባውን ይዛችሁታል አቃቤ ግን ተመስርቷል እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ እሱማ እንደሱ ነው ግን ምን ሐሳብክ እንደው ምንድነው እኔ ማስበው ምን እንዳስብ ነው በጣም አናደኝ። ከዛ እኔ ምን ከዛ አንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት ከዛ ለምንድነው እንደዚህ ነው ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጠው ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። ከዛ እየሄድኩኝ ምን ቢሆን ጥሩ ነው በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው እናቴ ትሙት ነው ለቀውት እንዴት ያየን ማለት ምንም አላልኩም ወደ ቢሮ ነበር የሚሄደው። በአሁን ጊዜ እውነት ለመናገር ፖሊስ ሁሉም ለራሱ ፖሊስ ነው በቃ ይሄን በዚህ ሐሳብ እኔ ይሄ ሐሳብ መስፈን አለበት ብዬ ነው ማምነው። ምክንያቱም አንድ ሰው መጥቶ እስኪገለን ፖሊስ ጠርተን መጠበቅ የለብንም። እንደዚህ ተዘርፈን በማግስቱ የሚለቀቅበት ሀገር ውስጥ ሆነን ህግ የበላይነት እንዴት ሆኖ እንዲሰፍን ነው የምንጠብቀው? በጣም ከባድ ነው። እና ቀደም ያነሳ ፖይንት አለችው ጠባቂ ነው ማለት ተባብሮ ነው የሚሰራው። ኦፍኮርስ ሁሉም ማለት አልችልም፣ ግን በጣም እንደዚህ አሰራሩን የሚያበላሹ ህግን ማያውቁ እርምጃም ሲወስዱ ህግን የማይከተል እርምጃ የሚወስዱ የህግ አካላት ነን የሚሉ ሰዎች አሉ። እና ነገ ተነስቶ አንዱ ቢገለው ትላንትና ሳሰሩታል ዛሬ ሲወጣ የሚይዞበት ነው የሚወጣው ይገለዋል። ይህንን ያየን እንግዲህ በጣም እናዝናለን። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ህጉ እንትን ማስረጃው አላሳመነኝም ብሏል አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኢትስ ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን
ሰሚት አካባቢ ፍርድ ቤት አለ ሙሉ ፋይሉን ሰጣለሁ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ እዛ እሺ ብዬ ወጣሁ የቱንስ ርቀት መሄድ ያስፈልጋል እነሱን ለማሳብ በቃ የሚሰሩበት ወይ ገንዘብ ሲኖር ብቻ ነው even if you are victim በዚህን ያህል ደረጃ በጣም የሚያሳዝን ነው ምን ትላላችሁ ኮሜንታችሁን እስቲ የየራሳችሁ ጉድ ካለ ጉድ ፈላ እንላለን እጅግ የተከበራችሁ ተከታታዮቼ እስካሁን ደቂቃ ድረስ ስለተመለከታችሁ ቪዲዮን አመሰግናለሁ ላይክ ሰብስክራይብ ሼር ስለምታደርጉ እጅግ አክብሮቴን ገልጻለሁ ጉድ ፈላ እያለን በብዙ ሐሳቦች ላይ መልከታችንን እናሰፋለን ስለነበረን ቆይታ ከወዲሁ ያመሰግንኩ ሰናበታለሁ ቸር ያቆየን